ለተሰራ ለምሳሌ ታቦት የታቦቱን ስርዓት ይቅርታ በቃ ሰዓት ስጪውና ይቅርታ አንዴ ሰዓት ስጪውና በዛ ደቂቃ ይጨርስ እዚህ ዋልን ይሻላል። እኔም እኮ ለዚህ ዴቭም ስላለ እኔ ዴቭንም ከማስቀምጥ ብዬ ነው። ይኸውልሽ ባጭሩ ይቅርና ማለት መልሶልኛል። ይሄ በአዲስ ኪዳን ታቦት የለም የሚለውን መሰዊያ የሚለውን ተቀብያለሁ። ችግር የለውም ማለት መሰዊያ የሚለውን ታቦት የለም ያለሽ የለም፣ በአዲስ ኪዳን ታቦት የለም ያለ የለም አይደለም። አንተ እኮ ሌላ ትላልቆች አባቶች ራሱ እኮ ታቦት የለም መሰዊያ ነው ብለው አምነውበታል። አንተ ለምን ትከራከራለህ በአዲስ መንገድ? ኦ ማይ ጋድ እኛ ይኸውልሽ በአዲስ ኪዳን ታቦት አለን፣ እንደ መሰዊያ ነው የምንጠቀምበት። የጌታ ጠረጴዛ የጌታ ማዕድ የምንለው እኛ እንደ like we have altar እኮ ታቦት ማለት ምን ማለት ነው? በጣም ጥሩ። ከአዲስ ከብሉይ ኪዳን አንፃር ታቦት በአዲስ ኪዳን አለ ስትል ምን ለማለት ፈልገህ ነው? እሺ አዳምጪኝ። ይኸውልሽ አሁን በመጀመሪያ ደረጃ በብሉይ ኪዳን ያለውና በአዲስ ኪዳን ያለው ታቦት ይለያል። ለምሳሌ በብሉይ ኪዳን ታቦትና ጽላት የተለያየ ነው። ለምሳሌ ጽላት is the tablet አይደለ? አስርቱ ትእዛዛት የተጻፉበት ከእብነበረድም ከእንጨት ዋላ ላይ የተሰራ the tablet ጽላት ይባላል። ታቦት የጽላት ማደሪያ ነው። ታቦት ማለት በነገራችን ላይ ታቦት የጽላት ማደሪያ ነው። በአዲስ ኪዳን ስትመጪው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወይም ጽላት ኦልተርኔቲቭሊ ነው የምንጠቀመው። ከእንጨት ሊሰራ ይችላል፣ አሁን ከወርቅም ሊሰራ ይችላል። እሱ that's not the issue። ከእብነበረድም ሊሰራ ይችላል። ከወርቅ ቢሰራ የክርስቶስ ንጹሕ ባህሪ ነው። ብዙ እንትን እኮ ስላለ ነው። ከእንጨት ቢሰራም የራሱ የሆነ አንድምታ አለው። አገልግሎቱ ግን ለምሳሌ አልታሩ ላይ ይቀመጣል። የጌታ ስጋና ደም ካህኑ እዛ ላይ ነው የሚፈትተው የሚያዘጋጀው። ከዛም በኋላ ታቦቱ በቅዱሳን ስም ሊሰየም ይችላል። ይሄ ደግሞ የቅዱሳን ንብረት በክርስቶስ አንድ እንደሆነ ቅዱሳን እኛን ወክለው ነው አልኩሽ። እኔም ዓለም የለም ብዬ እንዳለ ማለት ነው። ቅዱስ ጳውሎስ ለምሳሌ ይሄ መሰዊያ ያለን ይላል አይደል? ኦኬ መሰዊያ ያለን ብሎ እያየን ነው። መሰዊያ ያለን ሲል ምን ማለቱ ነው? እሺ አይ የዴቭ እንትን ይናገርና እኔ ስለምቆይ ዴቭ በጣም ቆየ። ችግር የለም እዚች ላይ እንጨርስ። ችግር የለም። እሺ ችግር የለም። ኦኬ ስለዚህ በአዲስ ኪዳን እኛ መሰዊያ የምንለው አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦትን ነው። እሺ አንደኛ ቆሮንቶስ ምዕራፍ 10 ላይ ነው አይደል? አውጪና ይሄ በነገራችን ላይ ብሉይ ኪዳን ላይ the Lord's table የሚል አለ። መሰዊያ ነው የሚለው ታቦት አለን ይላል። እስቲ አንደኛ ቆሮንቶስ እንትን ያልከኝ ንገረኝ። ይኸውልሽ ዓለም እኛ ታቦት የምንለው ይኸውልሽ አሁን ኔሙን ሜቢ የስሙን እንትን ከሆነ ታቦትን ለምንድን ነው የምንጠቀመው የሚለውን ብቻ ከተረዳሽ በቂ ነው። ሌላ ውስጥ መግባት ስለማልፈልግ እኛ ታቦት እንደ መሰዊያ ነው የምንጠቀመው። ስለ ብሉይ ኪዳን ታቦት ነው እያወራክ ያለው በተዘዋዋሪ። ስለዚህ በአዲስ ኪዳን ታቦት አለ ስትል በአዲስ ኪዳን ታቦት እንዳለ ማስረጃ ልሰጠኝ ይገባል። ምክንያቱም ቅድም በአዲስ ኪዳን ታቦት የለም ማለት መጀመሪያ ብለክ ነበር፣ ቀጥለክ ደግሞ አላልኩም ብለህ ራስህ ሸምጥጠፋል። ስለዚህ እዚህ ጋር ያለውን ታቦት አለ የምትለውን ሐሳብ በአዲስ ኪዳን ልታስረዳን ደግሞ ግድ ይላል ማለት ዝም ብላ አታልፈውም ማለት ነው። አላልፈውም። ይኸውልሽ አዳምጪኝ። I think የቱ ጋር ነው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ እሺ እንሂድ። አሁን እኮ ለእውቀት ከሆነ ያን ያህል የሚያከራክረን ነገር የለም። እኔ አሁን እንደውም አንቺ ትኩረት ማድረግ ያለብሽ ታቦትን ለምንድን ነው የምትጠቀሙት? እኛ ጠረጴዛም እንለዋለን። ለምሳሌ መጽሐፈ ቅዳሴ ላይ ጠረጴዛ ይለዋል፣ መሰዊያ ይለዋል። ኢቨን the same word ብሉይ ኪዳን ላይ ለምሳሌ አንደኛ ትንቢተ ሚልክያስ ምዕራፍ 1 ቁጥር 6 ላይ ብትሄጂ የብሉይ ኪዳን መሰዊያ ራሱ ቆሮንቶስ ላይ ነበርኩ እኮ ከምን ዓለም ይኸውልሽ፣ አይ ቀስ ብለሽ አውሪኝ። ይኸውልሽ አሁን ለውይይት ላይ ተጠበቅኩ ስለነበረ እኔ አንደኛ ቆሮንቶስ ምዕራፍ 10 ሂጂ ለመሰለሽ። እኔ ብዙ እንደዚህ ክርክር ነገር ስለማልወድ ነው። በጣም ይቅርታ ለእውቀት ምናምን ይሄ የብዙዎች ጥያቄ ስለሆነ ረጋ ብለህ ፌዝ መልሰው። ከባለፈው ውይይት በኋላ ብዙ ጥያቄ የመጣ ነው። ጥሩ ኦኬ አጭር ላድርገው። ይኸው በቃ አጭር ላድርገውና አንደኛ ቆሮንቶስ ምዕራፍ 10 አውጪ ምዕራፍ 10 ከቁጥር 16 ጀምሮ
ኦኬ ምን ያለ መሰለሽ ይህ የምንባርከው የበረከት አንበቢዎች አንቺ ወይ አንበቢውና እናያለን ይላል። ግን የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት የለውም አይደለም ምን የሚል ሐሳብ ነው ያለው። ስለ ታቦት ይናገራል የክፍል ቀጥ ወደ ታች አንብበው እያነበብክ ራስ መልስልኝ። እሺ ወደ ዋናው ልሂድ። እስራኤል ዘስጋን ተመልከቱ፣ መስዋዕቱን ይበላሉ ከመሰዊያውም ጋር አንድ የሆኑ አልነበረምን? እንግዲህ ምን እንላለን? ለጣዖታት የሚሰዋ መስዋዕት ከንቱ ነው። ከዛም በኋላ ኦኬ ከዛም ቁጥር 21 ጋር የእግዚአብሔርን ጽዋና ኦኬ እዚህ ጋር መሰዊያ የሚለው the Lord's table ነው አይደል? እዚህ ጋር በነገራችን ላይ ስለ አጋንንት መስዋዕትም ይናገራል። ስለ አጋንንት መሰዊያም ይናገራል። ከፍ ብለህ ስታነብቅ ላይ የአጋንንት ማለት ለአጋንንት የሚሰው እና የጌታን ጽዋ የእግዚአብሔር ማዕድ ጽዋ ልትጠጡ አትችሉም። ከጌታ ማዕድ ከዛም ታች ጋር የጌታ ማዕድ ከአጋንንትም ማዕድ ልትካፈሉ አትችሉም እያለ እየተናገረ እዚህ ጋር የጌታ ማዕድ ምንድነው? አለም ቆይ የጌታ ማዕድ ምንድነው? ስለዚህ ይህን ክፍል ታቦት ነው ብለህ ነው የምታየው? ይሄ ክፍል ስለ ታቦት አይናገርም እኮ ፌዝ ሲጀመር እያነጻጸረ ያለው ራሱ ማለት ሌላ ነገር ነው እያነጻጸረ እየመለሰ ያለው። አንተ ግን እዚህ ጋር ታቦት ነው ብለህ እንድትመልስ ያደረገ ምንድነው? እኮኛ ታቦት ይኸውልሽ በአዲስ ኪዳንኛ ታቦት የምንለው መሰዊያ የጌታ ጠረጴዛ ነው ተብሎ ይጠራል አልኩሽ። አገልግሎቱ እዛ ላይ እሺ ፌዚ የጌታ ስጋና ደም ስለሚቀርብበት ነው አልኩሽ። እሺ 21 ላይ ያለው ታቦት ነው ብሎ ይፈታባታል እናልሽ ወጣ እንበልና ከዚህኛው እሺ እኔ ይሄ ክፍል ስለ ታቦት ያወራል ብዬ አላምንም። ምክንያቱም ሐሳቡ ግልጽ ስለሆነ። ግን ስለ ታቦት ነው የሚፈታው ብሎ ያብራራ ሰው አለ? በታቦት መንገድ ይፈታ ማለት ነው። ኦኬ አባት ይኖራል? ይሄ ቆሮንቶስ 10:21 ላይ ያለውን ሐሳብ ማለት ነው። ኦኬ እኔ ይኸውልሽ አንድ ነገር ብቻ ነው አሁን እዚህ ጋር ማለት አንቺ መረዳት ያለብሽ ማለት ነው። የታቦት የመሰዊያና የጌታ ጠረጴዛ አገልግሎት አንድ ነው አልኩሽ። እዚህ ጋር ከተግባባን ወደዛ እንሄዳለን። ተግባብተናል? እዚህ ጋር አሁን ሰኛ ታቦት ማለት የጌታ ስጋና ደም ካህኑ እዛ ላይ የሚፈትትበት ወይም ለምዕመናን ለክርስቲያኖች የሚያዘጋጅበት ነው የሚያቀርብበት ነው አልኩሽ። መሰዊያ ነው። እዚህ ላይ ከተስማማን በኋላ ወደ ሌላ እንሂድ። በዚህ ተስማሚያለሽ? ከተረዳሽ ማለት ነው። እሺ የጌታ መፈተቻ ጠረጴዛ ነው በሚለው ልውሰደው፣ ታቦት ነው በሚለው አልወስደው። በቃ በሱ ከተረዳሹ ይበቃል። ታቦት የምንለው ያን ሌላ ምን አያስፈልግም እኮ እዚህ ጋር ማለት ነው። ሐዋርያቶች ታቦትን ማለት በእንደዚህ አይነት መንገድ ግን እንትን አድርገዋል። አሁን በኢትዮጵያ ቤተክርስቲያን የምናየው ስርዓት አካሄድ እንደ መጽሐፍ ቅዱስ ነው ወይም ደግሞ በአዲስ ኪዳን ሐዋርያቶች እንዳደረጉት በዛ መንገድ ነው። በጣም ጥሩ። የቀኑን አለ ለምሳሌ ዳዊት ሉተራን እኮ አለ። የነሱ የጌታ ጠረጴዛ ይለያል። አሰራሩ ቀኑና የራሳቸው ይኖራቸዋል። ካቶሊክ የራሳቸው፣ ኮፕቲክ ሲሪያን የራሳቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መሰዊያ ወይም ሎርድስ ቴብል የምትጠቀመው ታቦት ነው። ፖርታብል እንዲሆን ለአገልግሎት እንዲመች አድርጋ ሰርታ ለአገልግሎት እንጠቀማለን። ሶ ዋት ዘ ፕሮብለም እዚህ ጋር ምንድነው? አሁን ለምሳሌ መሰዊያ ካለ መስዋዕት ያስፈልጋል። የሚሰዋ እንደ በብሉይ ኪዳን ስርዓትና አካሄድ የምንሄድ ከሆነ የሚሰዋ የእንስሳ ደም ያስፈልጋል ወይም ደግሞ ደም ያስፈልጋል። ምክንያቱም መጽሐፍ ቅዱስ ሲናገር ደም ካልፈሰሰ ስርየት የለም አይደል? ስለዚህ እዚህ ጋር ዕለት ዕለት የሚሰዋበት መሰዊያ ወይም ደግሞ የሚሰዋው ምንድን ነው የሚል ጥያቄ ብጠይቅስ? የሚቀርበው የአዲስ ኪዳን መስዋዕት ኢየሱስ ክርስቶስ ነው። እሱ አንዴ ራሱን የተወደደ መስዋዕት አድርጎ የተወደደ ቁርባንም አድርጎ፣ አሁን ቅዱስ ቁርባን የምንለው እኮ መጽሐፍ ቅዱሳዊ ነው። በመስቀል ላይ አንዴ ስለኛ በደል ኃጢአት ቤዛ ሆኖ አቅርቧል። መስዋዕትን አንዴ አቅርቧል። ያ ደግሞ ለዘላለም የዘላለም አስታራቂያችን ነው ማለት ወደ እግዚአብሔር የምንቀርበው በክርስቶስ ቅዱስ ሥጋ ክቡር ደም ነው ማለት ነው። አንዴ በመስቀል ላይ ያቀረበው መስዋዕት ለዘላለም ሕያው ነው። እሺ ይሄንን ተቀበል። እዚህ ጋር ይቅርታ፣ የሚሰዋው ዓርብ ምሽት ነው ወይስ ሐሙስ ነው? እዚች ጋር መስዋዕት ስላለ
ምን አልከኝ? የተሰወው አርብ ምሽት ነው ወይስ ሐሙስ ምሽት ነው የተሰወው? በጣም የአዲስ ኪዳን ስርዓትን እየሰጣቸው በሐሙስ ምሽት ነው አይደለ? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስርዓት ሳይሆን መስዋዕት የሆነው የቀረበው በእግዚአብሔር ፊት መስዋዕት ሆኖ ለእግዚአብሔር የቀረበው ለእግዚአብሔር ሐሙስ ምሽት ነው አርብ ምሽት ነው? አርብ ነው አይደል እንዴ? ሲሰጣቸው ግን በዕለተ አርብ የምቆርሰው ሥጋዬ የማፈሰው ደሜ ነው ያለው። በዕለተ አርብ ምሽት ከሆነ አርብ ምሽት ለእግዚአብሔር ከቀረበ ሐሙስ ምሽት ለኃጢአት ስርየት ሆኖላቸዋል ሲበሉ ሲጠጡ ሐሙስ ምሽት በእምነት ተቀበሉት። ቃሉ ለምን አናዳምጥም? በእምነት ሳይሆን እግዚአብሔር ለእግዚአብሔር ሊትራል መሆን አለበት። ለእግዚአብሔር የሚታይ መሆን አለበት። ለእግዚአብሔር የሚታይ የክርስቶስ ደምና ሥጋ ነው። ሐሙስ ምሽት አዳምጠኝ። ጌታ ሲሰጥ አንደኛ የአዲስ ኪዳን ስርዓት ይህ ነው አለ። ኦኬ የአዲስ ኪዳን ስርዓት ይህ ነው። ይሄ የብሉይ ኪዳን የእንስሳቱ መስዋዕት ቀረ አይደለ? የአዲስ ኪዳን ስርዓት ይህ ነው ብሎ ሲሰጣቸው ግን ይህ ስለ እናንተ በዕለተ ዓርብ ክሊር ላርግልና ማለት ነው። በዕለተ ዓርብ የምቆርሰው ስለ ጌታ ስጋና ደም እየሄደን ያለው እያወራንበት ያለ ነው። ሀሳብ እየተቀየረ ያለ ይመስለኛል። ወደ ቅዱስ ቁርባን ዘወር አላችሁ እንዴ? አዎ። ስለዚህ እሱ ላይ ጨርሱ ሁለታችሁና ወደ ዴባ እንሄዳለን ማለት ነው። ያው በቅዱስ ቁርባን ዙሪያ ሌላ ጊዜ ቢወራበት መልካም ነው፣ ቶፒኩም ስላልሆነ። እሺ ፌዝ፣ ሁለተኛ ሊጠየቅኩን ጥያቄ አሁንም ደግሜ ልጠይቅ። በሐዋርያቶች ዘንድ ታቦትን ይዘው የወጥተው ያነገሱ አባቶች አሉ ወይ? ኦርቶዶክስ ቤተክርስቲያን ለምንድን ነው አውታ የምታነግሰው? ማለት በአዲስ ኪዳን ሐዋርያትን ብቻ ሳይሆን በአዲስ ኪዳን ሙሉ ለሙሉ ታቦትን አውጥተው ያነገሱ አባቶች አሉ የሚል ጥያቄ ጠይቄ ነበር። እሺ እኔ እንግዲህ በአዲስ ኪዳን መጽሐፍ ላይ እነ ቅዱስ ጴጥሮስ፣ ቅዱሳን ሐዋርያት፣ ሌሎችም አርድእት ታቦት አውጥተው አነገሱ የሚል አላነበኩም፣ የለም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያን የምታደርገው ስለ እግዚአብሔር ክብር ነው። ሌላ ደግሞ ታሪካዊ የሆኑ ነገሮች አሉ። በብሉይ ኪዳን እኮ እስራኤላውያን ለታቦቱ ክብር ይሰጡ ነበር። ምክንያቱም በታቦቱ ላይ አንደኛ የእግዚአብሔር ሕግ ስለተጻፈ ነው። አንተም አይደለ እግዚአብሔር በታቦቱ ላይ ይገለጽ ስለነበር ነው። የአዲስ ኪዳን ደግሞ ታቦት በአዲስ ኪዳን ታቦት የክርስቶስ ምሳሌ ነው። የምንሰግደው ለክርስቶስ ስም ነው። ኦኬ የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ላይ ምንድነው የሚለው? ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ፣ ለክርስቶስ ስም ይንበርከክ ይላል። አልፋና ኦሜጋ የኢየሱስ ክርስቶስ ስም ነው። ስለዚህ ለስሙ ነው የምንሰግደው። የምናከብረው ደግሞ ማለት ለክርስቶስ ያለንን ፍቅር ክብር ለመግለጽ ነው፣ ሌላ እኮ አይደለም። ለታቦቱ ስንሰግደኛ ለክርስቶስ ነው የምንሰግደው። ሌላ ወይ አምልኮ ተጣዖት እየፈጸምን አይደለም። በብሉይ ኪዳን ያን ያህል ስርዓት ካለ ኦኬ ለብሉይ ኪዳን ታቦት ማለት ነው እስራኤላውያን ያን ያህል ስርዓት ካለ በአዲስ ኪዳን እሺ እንድናሳጥር ስለፈለኩ ነው። ረጅም ሰዓት መያዝ አልፈለኩም እኔ ምክንያቱም ዴቭም ስላለ። እሺ እዚህ ጋር አቡነ ኤርሚያስ አንድ ነገር ብለው ነበረ። ታቦት አንድ ነው፣ ታቦታችን መድኃኒዓለም ነው። ከዛ ውጭ ያሉት ታቦቶች ሁሉ ታቦት ተብሎ ሊጠሩ አይገባም የሚል ሀሳብን ሰንዝረዋል በአንድ ጉባኤ ላይ እና ማለት በቤተክርስቲያን ውስጥ በአንድ ቤተክርስቲያን ውስጥ 4-5 ታቦታት ይገኛሉ። ይህስ መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ አለኝ። መልስልኝ ይችላል። እሺ የአቡነ ገብርኤልን እንደው ቪዲዮ ብታሳይ በመረጃ እንዲህ ብለዋል ያሉትን ብንረዳ ጥሩ ነበር። ከዛ በተረፈ ግን አንድ ቤተክርስቲያን ውስጥ ችግር የለብኝም ማሳየት ይችላል። 10 ታቦት መድኃኒዓለም ብቻ ነው የሚል መጥ ችግር የለውም። ዓለም ይኸውልሽ በአንድ ቤተክርስቲያን አንድም ሊኖር ይችላል፣ 1000ም ሊኖር ይችላል። ምንም that's not the problem and that's not an issue። ለምሳሌ አሁን የመጀመሪያው መጽሐፍ ቅዱስ አንድ ኮፒ ብቻ ነበር፣ ኦሪጂናል ኮፒ አይደለ? ክርስቲያኖች ሲበዙ የሚና አሁን ስንት ኮፒ ነው ያለው? ስለዚህ ኮፒ ስለተደረገ ስለተዋዛ እስትንፋሰ እግዚአብሔር መሆኑን አገልግሎቱ አንድ ነው። መጽሐፍ ቅዱስ ኮፒ ተደርጎ ወጥቶ ነው ልትለኝ ነው አይደለ? አመሰግናለሁ። መልሱ ተመልሶ 1000ም ሊኖር ይችላል፣ 1000ም ሊኖር ይችላል፣ 1000ም ሊኖር ይችላል። እናቁምና ሌላ ጊዜ እንቀጥላለን በዚህ ሀሳብ። ሶሬክት አይመስልሽም? ረጅም ሰዓት እንዳንስ። አንድ ኦነስት ጥያቄ ያለኝ ለፌዝ ከመለሰልኝ
ታቦቱ ሲቀረጽ በቅዱሳን ስም በመላእክት ስም ይቀረጽ ማለት ይሰየማሉና አንተ እንዳልከው አሁን ከዚህ እየሰማኝ ነው? አዎ እየሰማው ነው። ባለፈው መምህር በረከትን በደንብ አሪፍ አድርገው አስረድተውን ነበረ። አሚን አሁን ካንተ ካልከው ትንሽ የሚለይ ሀሳብ ነው፣ ግን ስለ ክርስቶስ ኢየሱስን የሚያሳይ ሪሜምብረንስ ነው የክርስቶስ ኢየሱስን ሞትና ትንሣኤ ወይም ደግሞ ያ ከሱ ጋር እሱ የሱን መስዋዕት ሪሜምበራንስ ነው ብለው ነግረውን ነበርና ስለ ክርስቶስ ኢየሱስ ከሆነ ያ ሪሜምበራንስ ከሆነ ሞትና ትንሣኤው ከሆነ ስጋው ደሙ የሚፈተትበት ከሆነ እንዳላችሁት አልተሩን ስላነሳው ማለት ነው። ለምንድን ነው በቅዱሳን ስም በመላእክት ስም በሰዎች ስም በግለሰብ ስምም አንዳንድ ጊዜ የሚሰየሙት ለምንድን ነው? ኦኬ እሺ፣ እሱን ባጭሩ ልመልስልህ በጣም ስለወሰድኩኝ። ይኸውልህ አሁን መነሻ የማደርገው መምህር በረከት ታች አሉ፣ እሳቸው ቢገቡ በደንብ ያብራሩላል። ትንቢተ ኢሳይያስ ምዕራፍ 56 ይኸውልህ ከቁጥር 5 ጀምሮ ምንድነው የሚለው? እግዚአብሔር ለጃንደረቦች እንዲህ ይላል ሰንበቴን ቢጠብቁ ደስ የሚያሰኘንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ በቤቴና በቅጥሬ ውስጥ ይላል የሚበልጥ ስም የሚያስጠራ ቦታ እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። ይህም እንደምነሻ ላድርግና እንደውም ቀላል ምሳሌ የክርስቶስ ወንጌል ለምሳሌ 4ቱ ወንጌላውያን የጻፉት የክርስቶስን ወንጌል ነው። ግን 4ቱም ወንጌላት የተሰየሙት በቅዱስ ማቴዎስ፣ በቅዱስ ማርቆስ፣ ሉቃስ፣ ዮሐንስ ነው አይደል? ሲጠራ እንኳን የማቴዎስ ወንጌል የሉቃስ ወንጌል ተብሎ ነው። እግዚአብሔር ይሄ ለቅዱሳኑ ይሄ በትንቢተ ኢሳይያስ ላይ እንደተናገረው ምንድነው ከሴት ልጆች ይልቅ ከወንዶችና ከሴት ልጆች ይልቅ በቤትና በቅጥሬ ውስጥ የሚበልጥ ስም የሚያስጠራ ቦታን እሰጣቸዋለሁ ይላል። ታቦቱ እንኳን ሲቀረጽ ይኸውልህ ታቦቱ የክርስቶስ ምሳሌ ነው። ከዛም በኋላ አልፋና ኦሜጋ ጉልበት ሁሉ ለክርስቶስ ስም ይስገድ ይላል። ከዛም በቅዱሱ ስም ለምሳሌ የቅዱስ ሚካኤል ታቦት እንደው በተለምዶ ይባል ነው እንጂ ታቦቱ የክርስቶስ ነው። ምሳሌው በአዲስ ኪዳን ታቦት የክርስቶስ ምሳሌ ነው። የአቡነ ተክለ ሃይማኖት ስም ቢጻፍ ይሄ እኮ በታቦቱ ላይ የሚፈተተው የሚቀርበው የጌታ ስጋና ደም ነው አይደለ? the center of our worship ማለት ነው። እንደውም ወዴት መሰለ የሚወስደን አንደኛ ቆሮንቶስ ምዕራፍ 10 ላይ እንደውም አንዱን የክርስቶስ የጌታ ስጋና ደም እንደተቀበልን ከአንዱ በክርስቶስ አንድ መሆናችንን እኮ ነው። ብዙ ስንሆን ቅዱሳን እዛ ጋር የቅዱሱ ስም የክርስቲያኖች እኛን ወክሎ ነው ማለት ቅዱሳኑ እኛን ነው የሚወክሉት እና ቤተክርስቲያን አንደኛ the center of our worship የጌታ ስጋና ደም ነው። ለዛ ነው በታቦቱ ላይ ታቦቱን መሰዊያ የጌታ ጠረጴዛ ምንለው የጌታ ስጋና ደም the center of our worship አንዱን ክርስቶስ በልተን ጠጥተን ደግሞ የዘላለም ሕይወት እንዳገኘን ቅዱሳን እኛን ወክለው ቅዱሳን መላእክትም ቢሆን ምክንያቱም መላእክትም የቤተክርስቲያን አካል ናቸው ብለን ስለምናምር ማለት ወይ የህብረቱ አባል ናቸው። ስለዚህ በክርስቶስ አንድ መሆናችንን ነው የሚያመለክተው። ማዕከላችን ደግሞ ኢየሱስ ክርስቶስ እንደሆነ the center of our worship ደግሞ የጌታ ስጋና ደም እንደሆነ አንደኛ ቆሮንቶስ ጳውሎስ የተናገረውን መልእክት ይይዛል። ታቦቱ ግን አንድ ታቦት ነው፣ እሱም የክርስቶስ ነው። እሺ ፌዝ በጣም ይሄን ነው ጥያቄ ለመምህር በረከት ላቅርብላቸውና ትችን መልሰውልኝ ከዛ ባለፈው ይገባሉ እስከሚገቡ ዴቫ አንድ መልስ ሊሰጥ ስለሆነ ነው ከዴቫ ቀጥሎ ለምን እየጠበቀች ስለሆነ ልጅቷ አልተወጣ ስለሆነ ነው። ተጠይቆ ነው። እሺ አም ሶሪ ዴቪ አም ሶ ሶሪ። እሺ ይቅርታ ምን ቆይ መስሎኝ ችግር የለም። አይ ይቆያል ከገባማ እሱ ግን ልጅቷ አልተወጣ ስለሆነ ነው። መምህር በረከት ግን ገብተዋል ነው ያልከኝ? አልገቡም። እዚህ አይታይሽም እንዴ? ከላይ ይታያል። ገብቷል። ችግር የለም። ሁላችሁም ሰላም ብያለሁ። ሰላም ብያለሁ። እሺ ጥሩ ቀድሞ የተጠየቀ የተያዘ ጥያቄ ካለ ተነጋገሩ፣ ችግር የለም። አርብ ሶስትና ጋር በዚሁ ርዕሰ ጉዳይ በቀደም የተነጋገርነውንም ጉዳይ ሰብሰብ አድርገን በደንብ እንወያይበታለን። ከዛ ጋብዣቸዋለሁ። በቃ ችግር የለም።
እሺ ቴንኪው ተባረክ። ሶዬ ጂሰስ ማይ ሴቪየር ካልወጣች ትንሽ የምጠብቅ ከሆነ መምህር በረከት አሁን ፌት በደንብ ያላስረዳው ነገር አለና ያንን በጥቂቱ ቢመልሱ ቆንጆ ነው። ከቤተ ክርስቲያን አባቶችም እንትኑን መሰዊያው አይ ዴቫ ጥያቄው ላንተ ስለሆነ አንተው መልሳት ይችን አንድ ጊዜ። አይ ይሄኛውን አይደለም የኔን ጥያቄ አይደለም ልሽ ዓለም የጠየቀችውን ፌዝ በትክክል ያላስረዳው ነገር አለ እና ያንን መምህር በረከት ሰመራይዝ አድርገው ጥቂት አስረድተው ከዛ በኋላ በቀጥል ቆንጆ ነው። ጂሰስ ማይ ሴቪየር ካልወጣች ማለት ነው። ትወጣለች። አንድ ደቂቃ አንተን እየጠበቀች ስለሆነ ነው። ችግር የለም እሳቸው ጊዜ አለኝ ብለዋል። እንሄድበታለን ብዙ ጥያቄ ስላለን እንደዛ ነው። ቀጥል ዴባ። እሺ እንደዛ ከሆነ እሺ በቃ ዴባ ችግር የለም። አርብ በደንብ ለረጅም ሰዓት ጥያቄም ካላችሁ ጋብዣቸዋለሁ፣ እዚያ መምጣት ትችላላችሁ። አሁን የጠበቀ ሰው ካለ ቢቀጥል ይሻላል። ደህና ሁን። እሺ ልትሄዱ ነው እንዴ? ሊወጡ ነው? እሺ ሊቆዩ መስሎን ነበር። አይ ለዛ ነበረ መምህር በረከትን አስቀድሚያቸው ያልኩሽ ሰው። ኦኬ እንደዛ ከሆነ እኔ እኮ የሚቆዩ መስሎኝ ነው። እሺ እንደው በጣም አጭር ነገር ለመናገር በክርስትና ታሪክ መሰዊያ ከሰማዕታት ጋር የሚያያዝ ታሪክ አለው። በብሉይ ኪዳን ደግሞ ወደ ኋላ ካያችሁ ታቦቱ ላይ የኪሩቤል ምስሎች ይቀረጹ ነበርና ምንድነው አሁን ኪሩቤል እዛ ውስጥ ምን አመጣቸው? ታቦቱ ለእግዚአብሔር በዓመት አንድ ጊዜ መስዋዕት የሚቀርብበት የስርየት መስዋዕት የእግዚአብሔር ፕሬዘንስ የእግዚአብሔር ሕልውና ለእስራኤል የሚገለጥበት ቦታ ሆኖ ሳለ ኪሩቤል ለምን አስፈለጉ ካል እግዚአብሔር ሁሉ ጊዜ ከቅዱሳኑ ጋር ነው የሚገለጠው፣ ብቻውን አይደለም። የክብሩ ማነው ይሁዳ መልእክት ላይ እግዚአብሔር ከቅዱሳኑ ጋር ይመጣል ይላል። ሁሉ ጊዜ እግዚአብሔር ቅዱሳኑን አብሮ በፕሬዘንስ ውስጥ አሉ፣ መላእክት አሉ። በብሉይ ኪዳንም ያን ነው ኢምፕላይ የሚያደርገው ታቦቱ። እስራኤል እግዚአብሔር ብቻ ሳይሆን በመላእክትም በኩል ይጠብቃቸው እንደነበረ እንዲረዱ ያንን አድርጓል። ግን ወደ አዲስ ኪዳን ስንመጣ ራዕየ ዮሐንስ ምዕራፍ 6 ላይ የሰማዕታት ነፍሳት ከመሰዊያው በታች ነበሩ ይላል። ምንድነው ከመሰዊያው ጋር ያገናኛቸው ብለን መጠየቅ አለብን። ዕብራውያን 13 ላይ እንደዚሁ መሰዊያ አለን ካለ በኋላ ነቀፌታውን እየተሸክመን እንከተለው እኛም ከሰፈር ውጭ ክርስቶስ ከሰፈር ውጭ ነው የተሰቀለ ይልና ነቀፌታውን ይዘን ተሸክመን እንከተለው ይላል የዕብራውያን ጸሐፊ ማለት ነው። ምን ማለት ነው? በክርስቶስ መስዋዕትነት እኛ ፓርቲሲፔት እናደርጋለን ነው። ክርስቶስ ሰማዕታቱ የክርስቶስን መከራ የክርስቶስን ራሱን መስዋዕት አድርጎ የሰጠበትን መንገድ የተከተሉ ናቸው። ስለዚህ ሁልጊዜ ሰማዕታቱን ከመሰዊያው ጋር ያገናኛቸዋል መጽሐፍ ማለት ነው። ወደ ኢርሊ ቸርች ወደ ጥንት ቤተክርስቲያን ደግሞ ስንሄድ በጥንት ቤተክርስቲያን የሰማዕታት በዓል ሲከበር ሁልጊዜ ፖሊካርፕስ እንግዲህ ከሐዋርያት አንድ ጄኔሬሽን ያለ ሰው የሱ ታሪክም የሱን በዓል ሲያከብሩ የሰማዕትነት በዓል የጥንት ክርስቲያኖች በሱ መቃብር ላይ እንዳከበሩ ቅዳሴ ቀድሰው ተጽፏል። ሌሎችም ሰማዕታት እንደዚሁ እና የሰማዕታት በዓል ሁልጊዜ በመቃብራቸው ላይ ስላብ በማድረግ ይሄ መሰዊያውን እዛ ላይ በማድረግ ይከበር ነበር። ከዛ በኋላ በቤተክርስቲያን ታሪክ ደግሞ ምን እየሆነ መጣ? እንደዛ ማድረግ ሲከብድ ሰማዕታት ከአንድ ቦታ ከሆኑ ለምሳሌ በጣም ብዙ ቤተክርስቲያን መታሰቢያቸው የተደረገበት በሌላ ዓለም ያለ ይሆናል። ስለዚህ አጽማቸውን ያንን ሪፕሬዘንት ለማድረግ ከመሰዊያው ላይ ከሰማዕታት አጽም የሆነ ነገር የሆነ ፓርት ከመሰዊያው በታች ማድረግ ተጀመረ ማለት ነው። በኋላ ደግሞ ያም ሲያስቸግር የሰማዕታትን ስዕላቸውን ስማቸውን መሰዊያው ላይ ሪፕሬዘንት ማድረግ ተጀመረ ማለት ነው። እና ይሄ ምንድነው የሚያሳየው? ከአዲስ ኪዳን ጀምሮ ራእይ ላይ ያለው ከመሰዊያው በታች ድምጻቸው ከተሰሙ ሰማዕታት ጀምሮ ሰማዕታትን ስለ ክርስቶስ ዋጋ የከፈሉ ሰዎችን
በመሰዊያው ሪፕሬዘንት የማድረግ ማለት መሰዊያው ላይ የነሱ ሲምቦሊካል ነው። ሲምቦሊካሊ ህይወታቸውን ለእግዚአብሔር የሰጡ ለክርስቶስ ሰውነታችሁን ለእግዚአብሔር የተቀደሰ መስዋዕት አድርጋችሁ አቅርቡ የተባለውን በጣም ፐርፌክት በሆነ መንገድ ያደረጉ ናቸው። ሰማዕታት ስለ ክርስቶስ የሞቱ ናቸው። ስለዚህ የነሱን ለማሳየት ነው እና በዚያ ውስጥ ምን ይታያል ደግሞ ኮሚኒየን ኦፍ ሴንትስ አለ ማለት ክርስቶስ በስጋው ደግሞ ሁልጊዜ ከቅዱሳን ጋር ነው። ቤተክርስቲያን ራሱ በቅዱስ ቁርባን ነው አንድ የምትሆነው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ምዕራፍ 11 ላይ አንዱ ህብስት ከበላችሁ ከአንዱ ጽዋ ከጠጣችሁ በኋላ ስለምን ትለያያላችሁ ይላል። የቤተክርስቲያን አንድነት መገለጫ ነው። በክርስቶስ አካል ነው ቤተክርስቲያን አንድ የምትሆን። ስለዚህ የቅዱሳን ህብረት ከዩካሪስት ጋር ከቅዱስ ቁርባን ጋር ግንኙነት አለው። ያንን ሪፕሬዘንት ለማድረግ ለሪፕሬዘንቴሽን ነው የነሱ ማለት ነው እንጂ አልታሩ የክርስቶስ ነው። ምክንያቱም ሊተራሊ ስጋውና ደሙ የሚከብረው የክርስቶስ ነው። የሚካኤል የቅዱሳን የሰማዕታት የማንም መታሰቢያ እዚያ ላይ ቢደረግ የሚቀደሰው የክርስቶስ ስጋና ደም ነው። የሚሰጠው ከአልታሩ ላይ የክርስቶስ ስጋና ደም ነው እንጂ የሰማዕታት የጻድቃን ምናምን አይደለም። ግን የነሱ እንዳልኩት ከሐዲስ ኪዳን ዘመን ጀምሮ ከራእይ ዮሐንስ ጀምሮ በቤተ ክርስቲያን ታሪክ in the entire church history ቅዱሳንን ሰማዕታትን ከክርስቶስ አልታር ጋር የማገናኘት በጣም ስትሮንግ ትራዲሽን አለ ማለት ነው። እሺ ዓለም ጥያቄ አለሽ ወይ ሳሚ? ተመልሶልህ ከሆነ ዓለም እና ሳሚ እኔ ያለኝ የሚቻል ከሆነ እኔ ጥያቄ ያለኝ የሚቻል ከሆነ ኦኬ እሺ ጥያቄ ለመምህር በረከት ነው። ሁለት ጥያቄ ነው ያለኝ። አንደኛው አዲስ ኪዳን ላይ ታቦት የሚል ቃል አንድም ቦታ አላገኘንም እና ይሄ ለምን ይመስሉታል? አሁን እናንተ ቤተክርስቲያን ውስጥ ያለው ታቦት የቱ ጋር ነው የተጠቀሰው የሚለውን ቢያሳዩን አንድ። ከዛ ቀጥሎ ደባል ታቦት ተብሎ የሚቀመጡ 4 ወይ 3 አንድ ቤተክርስቲያን ውስጥ አንዲት ቤተክርስቲያን ውስጥ ነው ጥያቄ። ጥቅማቸው ምንድነው? ለምንድነው 4 ወይ 5 የሚሆነው? ለመፈተቻ ከሆነ አንድ አይበቃም ወይ የሚል ጥያቄ ነው ያለኝ። እሺ ይሄንን መልሼ አቆማለሁ። ጊዜ ለኝ መውጣት ይኖርብኛል። የመጀመሪያ በአዲስ ኪዳን ታቦት የሚል የለም ያልከው አለ እንደ ራዕይ ዮሐንስ ላይ ታቦት ይላል። በሰማይ ታቦት ታየ ይላል። በሰማይ መሰዊያ አለ ይላል። አንዱ እንደውም ባለፈው ስንወያይ ያነሳ ነው ጉዳይ ይሄን እንዴት ብላችሁ ተፈቱታላችሁ ብለን ነበር እኮ እኛ የሰማያዊው አምልኮ በሰማይ ያለው አምልኮ በምድር ሪፕሬዘንት ይደረጋል ብለን ነው ምናምነው። እንዳልኳችሁ ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰርቷል። እንትን ቅዳሴያችን እኛ ሰማያዊ አምልኮ ነው ብለን ነው የምናስበው። መሰዊያችን ራሱ ሰማያዊ መሰዊያ ነው የሚለው መጽሐፈ ቅዳሴያችን። ከዛ ጋር ግንኙነት አለው። ራዕይ ዮሐንስ ላይ ከተደረገው ነገር ጋር ከሚባለው ነገር ጋር የኛ ግንኙነት አለው። ሊተራሊ ቤተክርስቲያን ሰማያዊ የሆነ አምልኮ ነው የምትፈጽመው ብለን እናምናለን። ስለዚህ አለ እንደውም ይሄ ጥያቄ ወደ እናንተ ነው አሁን መዞር ያለበት። አልታር ታቦት ምናምን ተብሎ በራዕይ ዮሐንስ ላይ የተጠቀሱትን ነገሮች እንዴት ነው የምትረዷቸው ብለን እንደውም ጥያቄ የምንጠይቅ እኛ ነን። ብዙ መሰዊያዎች በአንድ ቤተክርስቲያን ውስጥ ለምን ይኖራሉ የሚለውን በቀደም እኮ ገብቼ የተወሰነች ሰዓት ተናግሬ ነበር፣ ግን ለብዙ ሰዎች ላልሰሙ ስላሉ ልድገመው። አንደኛ በእንትን አልታር ኮንሰክሬት የሚደረገው በጳጳሳት ነው። ጳጳሳት ደግሞ በሁሉም በገጠሩም በሁሉም ቦታ ኢዚሊ አክሰስብል አልነበሩም። በተለይ በኢትዮጵያ ታሪክ ስታዩ በጣም አስቸጋሪ ነበር። ስለዚህ ምን ይደረጋል? ይሄ አድባራት የሚባሉ አሉ፣ አጥቢያዎች አሉ፣ የገጠር አብያተ ክርስቲያናት አሉ። እነዚያ ውስጥ የተመረጡ ትላልቅ አድባራት አሉ እና ከነዚያ ላይ ጳጳሳት እነዚህን መሰዊያዎችን አክብረው ባርከው በተገኙበት ሰዓት ይሄዳሉ ማለት ነው። ከዛ በኋላ አዲስ ቤተክርስቲያን ሲሰራ
ቤተክርስቲያን ሚሽነሪ ፐርፐስ ነው ያለው ማለት ነው ባጭሩ። ቤተክርስቲያን ሲሰራ ወይም በቃ ቤተክርስቲያን ለመትከል አልታር ግዴታ ስለሚያስፈልግ ጳጳስ እስከሚገኝ ድረስ ከሚመጣ ድረስ ቤተክርስቲያንን ማዘግየት ግዴታ አይሆንም ማለት ነው። ኦሬዲ ጳጳሱ በቃ ፈቃዱን ሰጥቷል። ብዙ መሰዊያዎች ኮንሰክሬት አድርጎ ከሄደ ኦሬዲ እዛ አካባቢ አብያተ ክርስቲያናት እንዲተከሉ እነዚያ አልታሮች እንዲከፋፈሉ በየቤተክርስቲያኑ እየተሰጡ ቤተክርስቲያኖች እንዲቋቋሙ ቅዳሴ እንዲቀደስ ፈቃዱን ፈቅዶ ነው የሄደው ማለት ነው። ስለዚህ በቸርች ሂስትሪ እንደዚህ አይነት በጣም አስቸጋሪ ዘመን አጸባ የሚባል አለ። በጣም አስቸጋሪ ዘመን፣ የሰማዕታት ዘመን፣ በቀላሉ ጳጳሳት ተዘዋውረው እንደዚህ መስራት የማይችሉበት ዘመን፣ ለቤተ ክርስቲያን ለመንቀሳቀስ አስቸጋሪ የሚሆንበት ዘመን ሲኖር በቃ አንድ ደብር ከበዛ ውስጥ ያሉትን መሰዊያዎች ሰጥቶ አዲስ ቤተ ክርስቲያን ማቋቋም ይችላል ማለት ነው። ሁለተኛ ደግሞ አሁን ደግሞ ወደ ሞደርን ታሪክ ስታመጡት ደግሞ አሁን የጳጳሳት ያን ያህል ችግር የለም፣ እግዚአብሔር ይመስገን የተሻለ ነው። እንደዚህ ሲሆን ደግሞ በአንድ መሰዊያ ምናልባት 1000 ሰው ሊሆን ይችላል፣ በ500 600 ሰው ሊሆን ይችላል በዛ ቤተክርስቲያን የሚመጣ ማለት ነው። ይሄንን ሁሉ ሰው አንድ መሰዊያ ላይ ቀድሶ በአንድ ህብስት በአንድ ጽዋ ማቁረብ በጣም አስቸጋሪ ፕራክቲካል አስቸጋሪ የሚሆንበት ጊዜ አለ ማለት ነው። ስለዚህ ይሄንን ምን ይደረጋል? በአንድ ቤተክርስቲያኑን ብቻ ሼር አድርገውት በእያንዳንዱ መሰዊያ ላይ አንድ መሰዊያ ላይ ካህኑ አንድ ቅዳሴ ራሱን ችሎ እንደቀደሰ ነው የሚታሰበው። እያንዳንዱ ላይ ምንድነው ቅዱስ ቁርባን ይከብርና ይሰጣል ማለት ነው። ስለዚህ ብዙ ቅዳሴዎች ፓራራሊ እየተቀደሱ እንደሆነ ነው የሚታሰበው ማለት ነው። ስለዚህ ፕራክቲካል ኢምፖርታንስ ነው ያለው። ሶስተኛ ደግሞ የቅዱሳንን መታሰቢያ ስናደርግ አሁን ለምሳሌ አዲስ አበባ ከተማ ውስጥ እዩ፣ አንድ ሰው በጣም ረጅም ርቀት ዛሬ ቅዱስ ሚካኤል በዓል መታሰቢያ ቢሆን ረጅም ርቀት ነው የሚሄደው። ግን ብዙ እንትኖች መልቲፕል የሆኑ እንትኖች ታቦታት ቢኖሩ አልታርስ ቢኖሩ በዛ ቀን የቅዱስ ሚካኤልን መታሰቢያ ማድረግ ይቻላል ማለት ነው። ስለዚህ አልታሩ ብዙ አልታሮች በብዙ ቅዱሳን መታሰቢያ ይነሱ። አልታሩ ቅድም እንዳልኳቸው የክርስቶስ ነው፣ መስዋዕቱ የሚሰዋው የክርስቶስ ነው የሚቀርበው። ግን የነሱ መታሰቢያ ብዙ ያለባቸው አሉ ማለት የተለያየ ቅዱሳንን በዓል በአንድ ቤተክርስቲያን ውስጥ ማክበር ይቻላል ማለት ነው። ስለዚህ አንድ ሰው የቅዱስ ሚካኤል የማርያም ቤተክርስቲያን እያለ ረጅም ርቀት እየዞረ ምናምን ከማድረግ በተለይ በጣም አስቸጋሪ በሚሆንበት ሁኔታ የህዝቡን ችግር ለመግታት በዛ ቀን በአንድ አልታር ነው የሚቀደሰው። ግን ዛሬ የሚካኤል በዓል ሲሆን የቅዱስ ሚካኤል መታሰቢያ ያለበት አልታር ከተቀደሰበት የእመቤታችን ደግሞ እንደዛ እየሆነ ፕራክቲካል ኢምፖርታንስ ነው ያለው ማለት ነው። በቃ እንትን ምንድነው ፕራክቲካሊ በጣም አስቸጋሪ የሚሆኑ ነገሮች። መምህር ጥያቄ ልጠይቅ። እሺ ይቅርታ በማከል ቤት እየገባው ነው ጨልማልና። እሺ አይ በመጽሐፍ ቅዱስ ለቅዱሳን መላእክትም ሆነ ቅዱሳኖችን በቅዱሳን ስም ታቦት ቀርጻችሁ መታሰቢያ አድርጉላቸው ወይም አክብሯቸው፣ አንግሷቸው የሚል በመጽሐፍ ቅዱስ አለ? ይቅርታ። አዎ ቅድም ያነበበው በቤት የመታሰቢያ ያሰጣቸዋለሁ ማለት ምን ማለት ነው? ቅድም ከሱ ጋር አይገናኝም። ስለ ጃንደረቦች ስለ ክርስቶስ ዋጋ ስለሚከፍሉት እነ ጳውሎስም እኮ ዋጋ ከፍለዋል አይደለም? ብዙ ዋጋ ከፍለዋል። እና በቤት የመታሰቢያ ለትምህርታችን እናነሳቸዋለን አይደለ? እናነሳቸዋለን እንጂ ታቦት ቀርጸን ግን እንድናነግሳቸው እንድናከብራቸው በመጽሐፍ ቅዱስ የተሰጠ ማስረጃ አለ? ፕሊስ ማለት በማስረጃ ብናወራ መልካም ነው። አሁን ለምሳሌ ቅድም ትንቢተ ሚልክያስ ላይ የተናገረው ነገር አለ። ይሄኛውን ወደ አዲስ ኪዳን አመተነው በአዲስ ኪዳን ያደረጉ አባቶች አሉ። ለምሳሌ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል ተብሎ የሚደረጉት ነገሮች መጽሐፍ ቅዱሳዊ ናቸው ወይ ነው የኔ ጥያቄ። ስለ መላእክት የቱ ጋር ነው ደግሞ መጽሐፍ ቅዱሳዊ ነው? አንደኛ ቅድም አልኩሽ። ለምሳሌ በመሰዊያው ላይ መላእክት ምን ያደርጋሉ? ምንድነው የሚሰሩት ታቦቱ ላይ? ሁለተኛ አንቺ የጠቀሽው የትንቢተ ሚክያስ ላይ ያለው ለአዲስ ኪዳን አይሰራም? ለብሉይ ኪዳን ብቻ ተብሎ ነው የተነገረው?
እግዚአብሔር ለቅዱሳን አይልማ አዲስ ኪዳን ላይ የትም ቦታ ላይ የነውማ መምህር አላየነውም። አሁን ለምሳሌ አብዛኛውን ነገር ራእይ ዮሐንስ ላይ ኢየሩሳሌም ሰማያዊት ላይ አይደለ ነው። ራእይ ዮሐንስ ላይ ኢየሩሳሌም ሰማያዊት ላይ የሐዋርያ ስም ተጽፏል ይላል አይደል? ለምንድን ነው የሚጻፈው? በቃ እግዚአብሔር እነሱን እያከበረበት ነው አይደል? ባይሉትና የሆነ መስ ከሌለው ኖ አይ እንደዚህ ፖለቲካ ነው እየመለስኩልሽ ነው። መልስ ነው እየመለስኩ ያለው። በብሉይ ኪዳን እንኳን ሄደን በብሉይ ኪዳንም ሄደን ለመላእክት የመላእክትን ስም በታቦት ላይ ጽፎ ያከበረ ወይ ያነገሳለ። አዲስ ኪዳን ይቅርሽ ስለ መላእክት ሲነሳ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ አልፍ አላፋት መላእክት ይላቸዋል። ግን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስም ተሰጥቷቸው ታቦት ተቀርጾላቸው የሚከበሩ የሚነክሱ መላእክቶች አሉ። በመጽሐፍ ቅዱስ ለመላእክት ታቦት ቀርጻችሁ አክብሯቸው አንግሷቸው የሚል አለ ወይ ነው የኔ ጥያቄ። ችግር የለውም ከዘፍጥረት እስከ ራእይ ማምጣት ይቻላል። የቱ ጋር ነው ታቦት ለመላእክት የተቀረጸው የሚል ጥያቄ ነው። ጥያቄ ከተረዱኝ ማለት ነው። እሺ በመጀመሪያ ብሉይ ኪዳን ከአዲስ ኪዳን የሚያንስ ዘመን ነው። አንድ ነገር በብሉይ ኪዳን የለም ማለት በአዲስ ኪዳን አይኖርም ማለት አይደለም። ሐዋርያው ቅዱስ ጳውሎስ የዕብራውያን መልእክት ምዕራፍ 12 ላይ ነው አሁን ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ በደስታ ወደ ተሰበሰቡ ቅዱሳን መላእክት ፍጹማን ወደሆኑ የጻድቃን ነፍሳት ደርሳቸዋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ይልቅ ወደሚናገር ደም ደርሳቸዋል እያለ ይናገራል። መድረስ ምንድን ነው? ብሉይ ኪዳን ያልነበረ ነገር ነው ማለት ነው። ብሉይ ኪዳን ላይ የነበረ ነገር ከሆነ ደርሳቸዋል አይባልም። ስለዚህ በዚህ አይነት መንገድ መልስ ሊመልሱልኝ በነገራችን ላይ አይችሉም በፍጹም። እኔ ማስረጃ ነው ፈልገው እንዲህ ስላሉኝ አንቺ እንደምትፈልጊው ማለት ያለ ማስጨረሻ እኔ ማስረጃ ከሌለው እኮ ስሰማ የኖርኩት ነው የኛው ነገር ሳሚ አዲስ ጥያቄ በማስረጃ አንድ ጊዜ አንድ ጊዜ ሚታርጊ ፕሊዝ እኛ እዚህ ስንጠይቅ ጠርተናቸው ስናስገባቸው የእነሱን ትምህርት ልንሰማ ነው። ከዛ በኋላ ጥያቄ ካለን ይሄ እንዴት ይሆናል ብለን እንደ ዲስከሽን ከሆነ ያንቺ እንደዚህ ነው የሚሆነው፣ አይ እኔ ግን እንደዚህ ብለሽ እኛ የምናምነው እንደዚህ ነው እናንተ እንደዚህ ነው ብለን በመማማር መንፈስ እንጂ ባክ ኤንድ ፎርስ ከሆነ ከታች ያለውም ሰው ሳሚ ጥያቄን በነፃነት የማትጠይቅ ከሆነ መቼም አይመለስልንም። የራሳቸውን ሀሳብ ዘርተውብክ ነው የሚወጡት እኮ በቃ። ስለዚህ እኔ ደግሞ መጠየቅ ያለብኝን ነው የምጠይቀው እኮ። ጥያቄ እኮ የእነሱን ሀሳብ መስማት ትችላለህ፣ መብት ነው። ግን እኔ ኦርቶዶክስ ቤተክርስቲያን እንዳደገች ሴት ወይም እንዳደገች ልጅ የማውቀው ነገር ይዤ ጥያቄ መጠየቅ እችላለሁ። ሲጠይቅ ግን ከመጽሐፍ ቅዱስ መልስ ነው የምፈልገው። ለምሳሌ ለመላእክት ታቦት ቀርጾ ያነገሰም ሆነ ያከበረ ከሐዋርያቶች ዘንድ አለ ወይ? ወይም ደግሞ በመጽሐፍ ቅዱስ አለ ብዬ ጠየቅኩ። ከዘፍጥረት እስከ ራዕይ ድረስ እዛ ጋር ስለሌለ ከሌለ የለም ሀሳቡ ማለት ይቻላል። ግን ተብሎ የሚመለስ መልስ ስላልሆነ ነው። አንድ ጊዜ ስለገባው ስለረበሽኩ እሳቸው ሲያብራሩ መጽሐፍ ቅዱስ የጠቀሱ አብራርቷል። ኤክሳደስ 25ን ኢሳያስ 6ን ሲያነሱ ነበረ። ራዕይ ምዕራፍ 5:11 እያነሱ ሲያነሱ ነበር። ትክክል ነው ትክክል አይደለም የሚለውን ነገር በዲስከሽን እናደርገዋለን። ግን መጽሐፍ ቅዱስ አላደረጉትም ብለን በመሀል እያቋረጥን እናደርግ ከሆነ የሚሰማው ሰው ዲስሬስፔክት ይመስላል። እንደዛ እንዳይሆን እሳቸው ረጅም ሰዓት ነው የሚያብራሩት። ሀሳቡ እኮ መልስ ተመልሷል አልተመለሰም ለማለት ራሱ ዝም ብለህ ለቀሃቸው የራሳቸውን ሀሳብ እዚህ ቤት ማንንም ሰው ጋብዘን ስናደርግ እንደ ቤተ እምነት ዝም ብለው ከኪሳቸው አይደለም፣ እንደ ቤተ እምነት የተጻፈ ነገር ዶክመንት የሆነ ነገር ስለሆነ የሚያቀርቡት እንሰማለን። ከዛ በኋላ ለዛ ነገር ሪፍሌክሽን ሰጣለን። በደምብ ታስጨረሻቸዋለሽ። ከጨረሱ በኋላ አንቺ ደግሞ ኖ እንዲህ አይደለም ብለሽ ሪፍሌክሽን ሰጫለሽ እንጂ ባክ ኤንድ ፎርስ በመሀል ስጣቸዋ። ሳሚ ሰዓት ስጣቸዋ እንዴ ጠይቀሽ አብራሩልኝ ብለሽ እያብራሩ እንዴት ማለት ታውቃለሽ? በቃ ጨርሻለሁ። ሰዓት ያስፈልጋል። በቃ ሌላ ጊዜ ዲስከስ እናደርጋለን። እንደዚህ ባይሆን አላለቀም። መጨረሻው ልጠብቅ ብዬ ነው። መጨረሻ ልጠብቅ ብዬ እኮ ነው። የኔም አላለቀም እና አለምዬ ስሚያቸውና አንተ መሳዩ ደግሞ ቆይ መሳዩ አንደኛ ይኸውልህ እሳቸው ቸኩያለሁ ብለዋል። ፍራይዴይ ይከፍታሉ።
ግን ባለፈውን በደንብ በጣም ረጅም ሰዓት ነው ያብራሩልን ያስተማሩን በዚህ ጉዳይ ላይ ጥያቄዎች አሉን ብለናል። ምናልባት እሳቸው ሲመቻቸውና ሌላ ጊዜ ሲገቡ አንዳንድኛ የምንጠይቃቸው ጥያቄ ሁላችንም ሄሉ ማለት ብዙ ሰዎች ጥያቄዎች ስላለባቸው እንጠይቃለን። ለመማማር ነው። በጣም ግልጽ አድርጎ ባለፈው ሲያስተምሩ እኔ በጣም የወደድኩት ነገር አለ። ከክርስቶስ ኢየሱስ ጋር የሚገናኝ ነው እንጂ የኦልድ ቴስተመንት እንዳልሆነ በደንብ ግልጽ አድርጎ ሲያስተምሩልን ነበር። ትንሽ ዛሬ ሲያብራሩ ትንሽ ግራ ገብቶኛል መምህር በረከት። ምናልባት ሌላ ጊዜ በደንብ ሰፊ ጊዜ ሲያገኙ በደንብ ያለውን ነገር እናብራራለን። እስፔሻሊ ደግሞ ራእይ ላይ ያለውን ያነሱበትን መንገድ ምናምን ነገር ዲስከስ እናደርጋለን። ግን አይ ቲንክ ለዛሬ በቃ ይብቃቸው። ሶሪቲ አይመስልሽም? አይ አንድ መልስ ሲመለስ ይሄ ሙስሊሞች የሚጠይቁት ጥያቄ አለ ታውቃላችሁ። እንዲህ የሚል ቀጥታ አሳየኝ። በቃ እነሱ የሆነ ጥያቄውን ኮንስትራክት አድርገው ፎርም አድርገው በዚያ መልክ እንዲመለስ ነው የሚፈልጉ። እንደዛ አይደለም። አሁን ዓለምን መልሼ እኮ ትሪኒቲ የሚል ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ አሳየኝ ብልሽ አይ ሐሳቡ ካለ እኮ ግዴታ ቃሉ መጽሐፍ ቅዱስ መጻፍ የለበትም ብለሽ ነው የምትመልሽልኝ። ካልሆነ ትሪኒቲ የሚለውን ነገር መተው ይኖርብሻል ማለት ነው ቃሉን። ስለዚህ ቴዎሎጂካል እንትኖች እሳቢዎች ግዴታ የሆነ ሊተራሊ ምናምን ተጽፈው በቀደም ስናደርገው የነበረው ውይይት ላይ እንደዛ አይደለም። የኮሚኒየን ኦፍ ሴንትስ ለምሳሌ አሁን ዕብራውያን 12 ላይ እየጠቀስኩልሽ ደርሳችኋል። ወደ ምንድን ነው የደረስነው? ወደ መላእክት፣ ወደ ጻድቃን፣ በቃ ወደ እነዚህ ደርሳችኋል አለ ጳውሎስ ወይም የዕብራውያን ጸሐፊ። ስለዚህ መድረሳችን ምንድን ነው? የቅዱሳን ህብረት ነው። በፊት በብሉይ ኪዳን አልነበረም ወይ ብትዩ፣ አይ በጣም መላእክት ራሱ በጣም ሪዘርቭድ የሆነ ግንኙነት ነው ከሰው ጋር የነበራቸው። ሰውና እግዚአብሔር ተጣልቶ ስለነበረ ገና እርቅ ያልተፈጸመበት ዘመን ስለነበረ የቅዱሳን ህብረት በሚገባ አልነበረም። አሁን በአዲስ ኪዳን ግን አሁን ወደዛ ደርሳቸዋል። ክርስቶስ በመካከል የአዲስ ኪዳን መካከለኛ ክርስቶስ ወዳለበት መላእክት፣ ጻድቃን ሁላቸውም ወዳሉበት ደርሳቸዋል ነው። ኮሚኒየን ኦፍ ሴንትስ አሁን በአዲስ ኪዳን የተገለጠ ነገር አለ፣ በብሉይ ኪዳን ያልነበረ ማለት ነው። ስለዚህ ያን ነው ሊተርጃችን ላይ መሰዊያው ላይ ቅዳሴው ላይ ምናምን በአጠቃላይ ለቅዱሳን በሚደረገው ኢንቮኬሽን ምልጃ ምናምን የምንገልጠው እኛ ይሄ የቅዱሳን ህብረት ተደርሷል ተገኝቷል የሚል ነውና ይሄ ከመጽሐፍ ቅዱስ የወጣ ሐሳብ ነው። ግን እንዲህ በሚል መንገድ ይመለስልኝ ብለን የሆነ ራሳችን ፎርም ባደረግነው ጥያቄ መሰረት ከሆነ በተለይ ለክርስትና ይሄ በጣም አስቸጋሪ መንገድ ነው ይመስለኝ። እኛ እርስ በርሳችን የምናደርገውን ነገር ብቻ ሳይሆን ወደ ውጭ ስታዩ ሌሎች ክርስትናን አታክ የሚያደርጉበት መንገድ ሊተራሊዝም በጣም ከባድ ነገር ነው። ሊተራል የሆነ ነገር መፈለግ ትክክለኛ አካሄድ አይመስለኝም። አመሰግናለሁ ሳሚ። ሌላም ጊዜ እንወያያለን። እንዳልኳችሁ አርብም እነ ሳሚ ሁላችሁ መታችሁ በደንብ መወያየት እንችላለን። እኛም ያው እናንተ ቤት ገብተን እንደምንወያየው እኛም በክብር እንጋብዛቸዋለን ማለት ነው። እሺ መምህር እንመጣለን ከእርሱም ጋር ቀጠሮ ስላለን እዚህ መጥተው በደንብ ዲስከስ እናደርጋለን፣ ጥያቄዎችን እንጠይቃለን። መምህር ተባረኩ። መልካም ጊዜ። እሺ ዴቭ በጣም ይቅርታ ቆየሁ መሀል ላይ አመሰግናለሁ። ሶሪ አለምዬ፣ ያው ጥያቄሽን እንደ እግዚአብሔር ቃል በጥቅስ መሰረት እንዲመለስ ነው የጠየቀችው። የእሷም ምንም እንትን የለው፣ ግን ከሰዓት አንጻር ደግሞ ረዥም ከሚሆን ባጭሩ እንትን ነው የፈለገችው እሷ ማለት ነው። እዚህ ምዕራፍ ላይ እንደዚህ ይላል፣ እዚህ ጋር ደግሞ እንደዚህ ነው የሚለውን ወይ ደግሞ አባቶች እንዲህ ብለዋል የሚለውን በአጭሩ እንዲቀመጥላት ስለፈለገች ነው። ሞር ጥያቄም ስላላት ከእንደዛ አይነት ሀሳብ